ሃይ ጋይስ እንዴት ናችሁ? ኤልሳ ነኝ ከሴቶች ቤት ከብዙ ጊዜ መጥፋት በኋላ ተመልሻለሁ። ዛሬ በጣም ቀላል ግን ደግሞ በጣም ቆንጆ ስኪን ኬር ነው ማሳያችሁ። በጣም እንደምትወዱት እርግጠኛ ነኝ። በጣም ቀላል ነው። ባለፈው ያሳየኋችሁ የነጭ ዕጣን ኦይል በሱ ምን ሰራው ይሆናል ያላያችሁ እሱን ገብታችሁ ቼክ አድርጋችሁ ወደዚህ ቪዲዮ ትመለሳላችሁ ማለት ነው። በዛ ኦይል ከምን ጋር አድርገን ብንጠቀም ጥሩ ነው የሚለውን አሳያችኋለሁ። በጣም ቀላል ነው፣ ግን ደግሞ ስራው ደግሞ በጣም 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 ከምነግራችሁ በላይ በጣም ቆንጆ ነው። ለፊት ለቆዳችሁ በጣም ተመራጭ ነው። በአንዴ ነው ፍክት ያደርጋችሁ። እኔ ብዙ ጊዜ የማሳያችሁ ለፊታችሁ የማሳያችሁ ፕሮዳክት ቀላል በቤት ውስጥ የሚገኝ ግን ደግሞ ቆንጆ የሚያደርግ ነው እና ተጠቀሙት፣ ትጠቀሙበታላችሁ፣ ተጠቅማችሁ ትጠቀሙበታላችሁ ማለት ነው። ሌላው ደግሞ እኔ በራሴ ላይ ሞከርኩትን ነገር ነው ወደ እናንተ ይዤ የምመጣው እና የኔ ፊት እንደምታውቁት ሽፍታ ያስቸግረኛል፣ ስፔሻሊ ሙቀት ሲሆን እና ሽቶ ስቀባ ማለት ነው። ሽፍታ እሱ ሲጠፋ ጥቁር ነጠብጣብ ስለሚያስቸግረኝ ለዛ ነው ብዙ ጊዜ የምጠቀመው። ግን ደግሞ ማዲያ ስላለባችሁም በተለያየ ምክንያት ፊታችሁ ለጠቆረባችሁም ይሆናል የሚያስፈልገንን ነገሮች አሳያችኋለሁ ማለት ነው። አብራችሁን ቆዩ። ነጭ ዕጣኑ ባለፈው ስሰራ አሳይቻችኋለሁ። በዚህና በዚህ አድርጌ ነው የተጠቀምኩት። ያው እንደዚህ ስትሉት ይወፍራል ማለት ነው። ቅርር ስለሚል ነው ሲቀመጥ። ይሄንን ይመስላል። እና ይሄንን ብቻውንም ብትጠቀሙት ባለፈው እንዳሳየኋችሁም አሪፍ ነው። ከበቆሎ ዱቄት ጋርም አሳይቻችኋለሁ። ከበቆሎ ዱቄት ጋር ደግሞ ሞር በጣም በጣም አሪፍ ነው። ዛሬ ደግሞ ከቡና ጋር እንሞክረዋለን ማለት ነው። እኔ በጣም ነው የሚስማማኝ ቡና። እንግዲህ ከምንም ነገር ጋር ባለፈው ከቲማቲም ጋር እንዴት እንደምንጠቀም አሳይቻችኋለሁ። ዛሬ ደግሞ ከዚህ ከነጭ ዕጣን ኦይል ጋር እንዴት አድርገን እንደምንጠቀም አሳያችኋለሁኝ ማለት ነው። ቡና እዚህ ጋር አስቀምጫለሁ፣ አንድ ማንኪያ። ይሄን በጣም ማስቀመጥ ስለማንችል ልክ ስንጠቀም ይሄኛው ካለን አንድ ማንኪያ እንደዚህ አድርገን መጠቀም እንችላለን ማለት ነው። እዚህ ጋር በሻይ ማንኪያ አንድ ቡና አለኝ። ከዛ እሱን እዚህ ላይ አድርጌ ነው የምጠቀመው። ከዛ በፊት ሻሽን ምናምን ልሰርና ተመልሼ እመጣለሁ ማለት ነው። ሻሽን አስሬያለሁ፣ ለመቀባት ዝግጁ ነኝ ማለት ነው። እና ይሄንን እንዲዋሃድልኝ እንደዚህ አድርጌ ግን እየተጠቀማችሁት ነው። ይሄን የነጭ ዕጣንና የከርቤ በተለይ እኔ ብዙ ጊዜ ነጭ ዕጣንና ከርቤ ከቤቴ እንደማይጠፋ ታውቃላችሁ። እናንተም ከቤታችሁ እንዳይጠፋ እንደዚህ ነው የምናደርገው። ከርቤን አሳይቻችኋለሁ። ሁሉም ቪዲዮ ላይ ብትገቡ ከርቤ ስለ ከርቤ አወራለሁኝ ማለት ዛሬ እየሰራሁ ያለሁት ቪዲዮ አሁን ስለ ከርቤ አይደለም፣ ግን በቃ ከርቤ በጣም ወደው ነገር ስለሆነ ለፊቴ በተለይ ማለት ነው በጣም ነው የምወደው እና ተጠቀሙት። ቪዲዮ ያለላችሁ ከስር ነው፣ ገብታችሁ ቼክ አድርጉ። ለማህፀንም እንዴት መጠቀም እንዳለባችሁ፣ ማህፀናችሁን ለሚያማችሁ እንዴት መጠቀም እንዳለባችሁ ሰርቻለሁ። እሱንም ቼክ አድርጉ። ነጭ ዕጣንም ከከርቤ እኩል ለቆዳ በጣም 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 ጥቅም አለው። ትንሽ የኔ ሻካራ ነው ቡናውና ለመዋሃድ ብዙ ለመቀባት ብዙ አመቻ አይሆንም፣ ግን ድቅቅ ያለ ቡና ቢሆን ጥሩ ነው። ቡና ከተቀባችሁ በኋላ ደግሞ ስፔሻሊ እንዲ ሻካራውን ከተቀባችሁ ፊታችሁ ላይ እንዳታሹት። የሚታሸው እግር ላይ እጅ ላይ ምናምን ሲሆን እንጂ ፊት ላይ እንደዚህ አይነት ሻካራ ነገር አይታሽም። ፕሊስ፣ ፊታችሁን ትጎዳላችሁ። እና ደግሞ ምንም ነገር ስትጠቀሙ ሁሌ እንደምናገረው
በንጹህ ፊት ላይ ተጠቀሙ። እኔ ፊቴ ንጹህ ስለሆነ ነው እና ንጹህ ፊት ላይ ተጠቀሙ። ይሄ አሁን ምንም ያህል ደቂቃ ቢቆይ ጉዳት የለውም። የዚህን ያህል ደቂቃ የሚባል ነገር የለም። ያው 30 ደቂቃ 20 ደቂቃ ቁጭ ካለ በኋላ ከዛ በኋላ ጥቅም የለውም ነው እንጂ ፊት ያበላሻ ምናምን የሚባል ነገር የለም። እሱ ኬሚካል ያለው ነገር ሲሆን ነው እንደዛ የሚባለው እንጂ የተፈጥሮ ነገር ያው ጥቅም ላይኖረው ይችላል ከቆየ በኋላ፣ ግን ያ ማለት ጉዳት አለው ማለት አይደለም። እኔ አሁን ይሄን ተቀብቼ 1 ሰዓትም ልቆይ እችላለሁ። አንዳንዴ ደግሞ 20 ደቂቃ 30 ደቂቃ ልታጠብ እችላለሁ እና ምንም ጉዳት የለውም፣ ችግር የለውም። እና እንደነገርኳችሁ ፊታችሁ ላይ እንደዚህ አይነት ሻካራ ነገር አትሹ። ፊት በጣም ነው የሚጎዳው። የፊት ቆዳ ምናምን ስስ ስለሆነ ችግር ያመጣል። ወይ ደግሞ ቡናው ድቅቅ ያለ መሆን አለበት። ይሄ አሁን ሻካራ ስለሆነ። ጥያቄ ካላችሁ ያልገባችሁ ነገር ካለ ሳስረዳችሁ በኮሜንት አስቀምጡልኝ። አስተያየት ካላችሁ እስከዛሬ ተጠቅማችሁት የከርቤውን ለማህፀንም ለቆዳችሁም ተጠቅማችሁ አስተያየት ሰጣችሁኛል፣ አመሰግናለሁ። ለዚህኛውም የነጭ ጣኑን የመጀመሪያውን ኦይሉን ብቻ እየተጠቀማችሁ የነበራችሁ ሰዎች አስተያየት ስጡኝ። ልክ እንደዚህ ደግሞ በቡና ሞክራችሁት አስተያየት ስጡኝ፣ እጠብቃለሁ። ይሄኛውን ደርቆ ደግሞ አሳያችኋለሁ ተመልሼ። እስከዛ ስራችንን እንሰራራለን። እናንተም ተቀብታችሁ ስራችሁን ስሩ። አብረን ደግሞ ታጥበን ለውጡን እናያለን። ሰብስክራይብ አድርጉ። ሌላ ምንድን ነው የሚባለው? የሚያስፈልገው ሰው ሼር አድርጉ። ከ30 ከ20 ደቂቃ በኋላ እመለሳለሁ፣ ጠብቁኝ። እሺ አሁን ደግሞ ደርቆልኛል። እንደምታዩት በደንብ ድርቅ ብሏል፣ ያስታውቃል። ከዛ ታጥቤ ደግሞ አሳያችኋለሁ ማለት ነው። ከደረቀ በኋላ ላሳያችሁ ብዬ ነው እንጂ ታጥቤ መጣ ነበር። ግን ሲደርቅ እንዴት ነው የሚለውን ማየት ስላለባችሁ ነው። ታጥቤ ደግሞ ለውጡን ታያላችሁ ማለት ነው። ከታጠብኩት በኋላ ይሄን ይመስላል። እኔ እንደምታውቁት ፊቴን እቤት መሆን ከሆነ ማልወጣ ከሆነ እንደዚህ አይነት የተፈጥሮ ነገሮችን ከተቀባውኝ በኋላ በሳሙና አልታጠብም፣ በውሃ ብቻ ነው የምታጠበው። አድሬ በማግስቱ ነው በሳሙና የምታጠበው። እንደዛ ሲሆን በደንብ ለውጥ አለው እና አሁን በውሃ ብቻ ነው የታጠብኩት፣ ሳሙና አልነካኝም ማለት ነው። እናንተ ሞክሩት እንግዲህ። ለውጡን ያያችሁ ይመስለኛል። እኔ በደንብ ነው የሚታየኝ። በሳሙና ደግሞ ብታጠብ አስቡት እና ሞክሩት። ሞክራችሁ ደግሞ አስተያየት ስጡኝ። በቃ ለዛሬ የነበረን እዚህ ላይ ያበቃል። ቀጣይ ደግሞ ቆንጆ ስኪን ኬር ወይ የፀጉር ፕሮዳክት ከሁለት አንዱ ይዤላችሁ እመጣለሁ። እናንተ ግን እንዲሰራላችሁ የምትፈልጉት ካለ ወይ ለማህፀን ያልገባችሁ ነገር ካለ በከርቤው እንዲሁም በሸብ በነጭ ጣን ብቻ በምትፈልጉት መጠየቅ የምትፈልጉት ጥያቄ ካለ በኮሜንት አሳውቁኝ። እኔ ደግሞ ለእናንተ ይሆናል ጥሩ ነው ይሄን ቢሞክሩት በደንብ ለውጥ ያያሉ እምላቸውን ይዤላችሁ እመጣለሁ። ለዛሬ ይበቃኛል። አብራችሁኝ ስለቆያችሁ አመሰግናለሁ። ባይ